በኪታብ ብቻ የምንሰማውን በታሪክ ብቻ የምንሰማውን በእውነት አላሁ ተባረከ ወተዓላ በዐይናችን እያሳየ ነው። ስንቶቹ እየተንሸራተቱ እየወደቁ እንደሆነ እያየን ነውና በጣም በጣም አላሁ ተዓላ ልናመሰግን ይገባናል። ያ ብቻ አይደለም፣ አላህም ኺታማችንን በዚሁ እንዲያደርግልን ዱዓ ማድረግ አለብን። አላሁመ አሕሲን ዓቂበተና ፊል ኡሙሪ ኩሊሃ ወአጅርና ሚን ኺዝይ ዱንያ ወዐዛቢል አኺራ። ይህንን ዱዓ በጣም በጣም ማብዛት አለብን፣ ትልቅ ነገር ስለሆነ ማለት ነው። በቀጣይ ያው ተውሂድን ስለ አላሁ ተባረከ ወተዓላ ማውሳት ማለት ሁሌም ቢሆን ከፈዲላ ላይ ፈዲላን የሚጨምር ከደረጃ ላይ ደረጃን የሚጨምር የሆነ ነገር ነው። አንዳንዴ ያው ብዙ ጊዜ የምናወራቸው ሰዎች ከሰፊህም በላይ ናቸው። እነ ዛሂዱል ከውሰሪ በተለያዩ ኪታቦቻቸው ላይ የሚጠቅሱት ነገር አለ። በአንድ ኪታባቸው ምን ይላሉ? ሙጀሲማን በሙጀሲም ዙሪያ ላይ እያወሩ ነው። ሙጀሲማን አይከፍርም የሚል ሰው ኢማ ካፊር ነው ራሱ ወኢማ ሒማር ነው ብለው የተናገሩበት ሁኔታ አለ። አላሁ ተባረከ ወተዓላ ከነዛ ያላደረገን ጌታ ምስጋና ይገባው። አልሙሂም ስለ ተውሂድ ማውራት ሁሌም ቢሆን የኛ መሰረታችንም ነው። ነቢያችንም ዓለይሂ ሰላቱ ወሰላም ያስተማሩትና የምንሄድበት መንገዳችን እስከሆነ ድረስ ኡስሉባችንም ቢለያይ መቼም ቢሆን ይህንን ነገር መርሳት የለብንም። አንዳንዴ ከነዛ ሰዎች ጋር ስናወራ ሰፋሃቸው በጣም ይገርመኛልና ሰፊህነታቸው በጣም ዳር ደርሷልና አንዳንዴ የሚናገሩትን እንኳን አያውቁም እንዴ ብለን እስክንጠራጠር ድረስ ህፃንን እንኳን ማታለል የማይቻልበት የሆነን ማስረጃ ነው የሚያመጡት እና በጣም በጣም ያሳዝናል። አልሐምዱሊላሂ ረቢል ዓለሚን እኛን ከነሱ ላላደረገን ጌታ። ምሳሌውን ልጥቀስላችሁ ካልኩኝ ትናንት ወንድሞቻችን ባደረጉት ክርክር ላይ የተወሰነውን የመስማት እድል አጋጥሞኝ ነበርና ማስረጃ እንጥቀስ ብሎ ሲነሳ ያ ሰው የተናገረውን ነገር ሰምታችኋል አብዛኞቻችሁ። ከዚህ ከዘመናችን ካሉ ሰዎች ጀምረን ወደ ላይ ወደ ሰለፎች እንሄዳለን ያለው ነገር አለ። ሰምታችሁታል መሰለኝ አይደለም? ይሄንን ናም ሼኾች ሰምተናል። ምን አይነት አረዳድ እንደሆነ ማለት እኛ የምንናገረው በተዓሱብ አይደለም። እኛ ሸይኽ አብዱላህ ረሂመሁላሁ ተዓላ የተናገሩትን ነገር ተቀብለን እውነት ነው ብለን የተከተልነው እሳቸው ስለተናገሩት አይደለም። ኢነማ ሐቁን ይዘውልን ስለመጡ ነው። ከሰለፎች የመጣውን ትክክለኛውን እምነት ስላመጡልን ከኸለፎች የመጣውን ነገር ስላስተማሩን እንጂ እሳቸው ስለሆኑ አይደለም። ዲንን በምን ይዘውታል እነዚህ ሰዎች? በቃ እገሌ አመጡ ካለን ፍላጎት እንጂ እዛ ነገር ላይ በመውደቃቸው በጣም ደስተኛ ሆነን አለመሆኑን በደንብ ሰዎች ልናስረዳ ይገባናል። እንግዲህ አላሁ ተዓላ አላህ ያለው ብቻ ነው የሚሆነው፣ እሱ ያሻው ነገር ብቻ ነው የሚሆነው። ኢንሻአላሁ ተዓላ እኛ ማድረግ ያለብን የውመል ቂያማ ተጠያቂዎች እንዳንሆን በእያንዳንዳችን ያለብንን ግዴታ መወጣት ነው፣ ሰዎችን ማስተማር ነው። ሂዳያ እንግዲህ የአላህ ነው። አላሁ ተዓላ ሂዳያውን ከሚወፈቁና እንደዚሁም ሂዳያ ለመሆን ሰበብ የሚሆኑት አላህ ያድርገን። ያው የመግሪብ ሰዓት ስለደረሰ እዚሁ አቆማለሁ። ባረከላሁ ፊኩም ጀዛኩሙላሁ ኸይራ። ሰላሙ አለይኩም።